የጌታ ስም የተባረከ ይሁን። ወዳጆቼ እኛ ታላቅ ሕዝብ ነን ስንል ራሳችንን በራሳችን ለማሞቅ የምንናገረው መፈክር አይደለም፣ እንደሱ አይደለም። እግዚአብሔር ከዚህ ደግሞ ያትርፈን። አንዳንዴ እንደሱ እናረጋለን። ሰዎችን ከወደቁበት አዘቅት ውስጥ በስሜት ከወረዱበት አዘቅት ለማውጣት እንዴ አንተንም ያክል የለም እንላለን። ምንድነው እስከዚህ ድረስ እንላለን። ከዚያ በመቃ እንደሚነፉት ዶሮ ማንነቱን እነፋለን፣ ከፍ እናረገዋለን ሙሽሽ እንዳይል ብለን። አሁን ይሄንን ስለ እግዚአብሔር ማህበር እንደዚህ ልናረግ አንችል። ታላቅ ሕዝብ ነን እያልን እርስ በርሳችን የሆነ ስሜት እንዲሰማን የምናረገው ነገር አይደለም። ታላቅነቱ የመነጨውም ከኛ አይደለም። ይሄንን የምንናገረው መጀመሪያ እኛ አይደለንም፣ መጽሐፉ ነው። እግዚአብሔር ይመስገን። መጽሐፉ ይላል ይሄንን። እሱን ላነብላችሁ ነው የምፈልገው። አሁን በእነዚህ ክፍለ ጊዜያት የምናስበው በምን መንገድ ነው ትልቅነቱ? የቱ ነው ትልቅነቱ? በምንድን ነው ትልቅነቱ? በምን ይለያል? የትልቅነት መለኪያውስ ምንድን ነው የሚል ጥያቄ ነው የማነሳው። ይሄን አብረን እንድናስብ። ይሄ ክብረ በዓል ነው። ስለ ትልቅ ሕዝብነታችን ክብረ በዓል ነው። ጌታን ለማክበር ነው የተሰበሰበ ነው። ግን ምንድን ነው ትልቅነታችን? መታየት የለበትም እንዴ? ውስጡ ይዘቱ ምንድን ነው የትልቅነቱ? እሱን እንድናስብ እፈልጋለሁ። ከኦሪት ዘዳግም በማንበብ እጀምራለሁ። ኦሪት ዘዳግም ምዕራፍ 4 ላይ ቁጥር 5 ቁጥር 6 ቁጥር 7 ቁጥር 8 እንደዚህ ይላል። በእጃችሁ መጽሐፍ ቅዱስ ይዛችሁ መጥታችኋል ብዬ ተስፋ አረጋለሁ። ብዙዎቻችሁ መጽሐፍ ቅዱስ ካልያዛችሁ የመጽሐፍ ቅዱስ ቃላት ያሉበት ደግሞ በሞባይላችሁ ይዛችሁ መጥታችኋል ብዬ ደግሞ ገምታለሁ። አንዳንዶቻችሁ እዚያ ማዶ ወደ ዋሽንግተን ዲሲ አካባቢ አንድ እንቅስቃሴ አየሁኝ። ያ እንቅስቃሴ ባክ ቱ ዘ ቡክ የሚል ነው። መጽሐፉን እንያዘው፣ ራሱን መጽሐፉን እንያዘው የሚል እንቅስቃሴ ተጀምሯል። በዚህ በኤሌክትሮኒክስ የሚገኘውም ቃሉ ነው። እሱ ምንም መካድ አይቻልም። ግን ብዙ ችግር ውስጥ ያስገባናል አሉ እዛ ያሉ ወንድሞች እና ከእነሱ ጋር አብሬ ቆየሁኝ እና ምን አለኝ አንድ ወንድም ሲነግር፣ ባክህን ይሄ በኤሌክትሮኒክስ በዚህ በስልክ ላይ የምንይዘው መጽሐፍ ቅዱስ አንዳንዱ ጥያቄ አለበት፣ አንዳንድ ሚስ የሚያደርገውም ቨርስ ሁሉ አለ፣ አጋጥሞኛል አለና ነገረኝ። ደነገጥኩኝ። ስለዚህ አያስተማምንም አለኝ። እሱ እንኳን አስተማማኝ ቢሆን ክፈቱ እስቲ ሲባል ሁለተኛ ጢሞቴዎስን ሰዎች ከፍቱና ልክ ሁለተኛ ጢሞቴዎስ ሲከፈት ፌስቡክም ደግሞ አብሮ ይመጣል፣ ማስታወቂያውም ይመጣል፣ ያናጥበናል፣ ወዲያ ወዲህ ይወስደናል። ስለዚህ አይ ቲንክ ኢትስ ጉድ ቱ ካም ቱ ባክ ቱ ዘ ቡክ ብሎ አለኝ እሱ። እሺ እስቲ ወረቀት የያዛችሁ ወረቀቱ መጽሐፉን የያዛችሁ እሺ ይኸው ወዙዙት እስቲ። ጎሽ በጣም ጥሩ። በጣም ብዙ ሰው መጽሐፉን ይዟል በወረቀት መልክ። ሌሎቻችሁ በሞባይል የያዛችሁ ጌታ ይባርካችሁ። ቀጥላለሁ። እሺ ኦሪት ዘዳግም ነው ማነበው። ኦሪት ዘዳግም ምዕራፍ 4 ነው ያልኩት ቁጥር 5 እስከ 8 እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ሥርዓትንና ፍርድን አስተማርኋችሁ፣ ጠብቋት አድርጓትም። ይህችን ሥርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው? በዓይናችሁ ፊት ዛሬ እንደማኖራት እንደዚህች ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? እስቲ እንጸልይ። ጌታ ሆይ ምንድን ነው ትልቅነታችን? አሳየን አንተ እባክህ። ጌታ ሆይ እኛ የምንፈጥረው ሳይሆን አንተ የሰራኸው ነውና እባክህ እውነተኛ በዓል እንድናረግ ትልቅነታችንን አሳየን። በክርስቶስ ኢየሱስ ስም አሜን።
ለታላቅነት ሁለት መለኪያዎች አሁን የተነበበው ክፍል ውስጥ አሉ። ሁለት መለኪያ ለታላቅ ሕዝብነት የእስራኤል ሕዝብ ትልቅነት፣ የእግዚአብሔር ሕዝብ ትልቅነት ሁለት መለኪያዎች እዚህ ላይ አሉ። እስራኤልን ሙሴ በምንም አይነት ሊያባብል ሊያታልል አይሞክርም። በፍጹም በዚህ ቋንቋ ውስጥ ምንም እስራኤል ሆይ እንዳንተ አይነት ታላቅ ሕዝብ ማን ነው? በጦር አንደኛ አይልም። ለምሳሌ ምክንያቱም አንደኛ አልነበሩም በጦር ከነሱ የበረቱ አሦራውያን ነበሩ። ከነሱ የጠነከሩ ነበሩ። በሰራዊት ብዛት ግብፃውያንን የሚያክል አልነበረም። በእውቀት እንዳይል እንደ ባቢሎን በእውቀት እንደ ከለዳውያን የተራቀቀ አልነበረም። በእውቀት ምክንያት ትልቅ ሕዝብን ኃይልም፣ በጦር ምክንያት ትልቅ ሕዝብን ኃይልም፣ በሀብት ምክንያት ኃይልም። በጣም ትንሽ ሀገር ናት እስራኤል። እስከዚህም ሀብታም አይደለችም። ደግሞ በጣም የበለጸጉ ሀገሮች በዙሪያዋ ነበሩ ያን ጊዜ እንኳን። ስለዚህ ታላቅነቷ ምንድን ነው? ሁለት ነገር እንደዚህ ይላል ቁጥር 6 ላይ እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው? አንድ በዓይናችሁ ፊት ዛሬ እንደማኖራት እንደዚህች ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? ሁለት እነዚህ ሁለቱ የታላቅነት መለኪያ ናቸው። አንተ ሕዝበ እግዚአብሔር፣ አንተ የእስራኤል ሕዝብ ሆይ ታላቅ ነህ ይላል ሙሴ። ዝም ብሎ ሳይኮሎጂካል ቡስት ለመስጠት አይደለም፣ እውነት ለመናገር ነው ይህንን የሚያነሳው። ትልቅነትህ የአንተ አምላክ የሚሰማ አምላክ መሆኑ ነው። በምንጠራው ጊዜ ሁሉ እንደሚቀርበን እንዳንተ አይነት አምላክ ያለው ታላቅ ሕዝብ የለም በመሬት ላይ። የምታመልከው ሕያው አምላክ ነው። ሌሎች አማልክት ያሏቸው አሕዛብ አሉ፣ ግን አይሰሟቸውም። ምክንያቱም ሙታን ናቸው፣ ግዑዛን ናቸው። ይጮሃሉ ግን አይሰሟቸውም። ለምሳሌ በዓል የሚባል አንድ አምላክ ነበር። ሰዎቹ እየለመኑት ያውም በጣም በከፍተኛ እንቅስቃሴ። አሁን እኛን አንዳንዶች ያሙናል፣ በጣም እንቅስቃሴ ታበዛላችሁ፣ ምንድን ነው ይረብሻል፣ ምንድን ነው የእናንተ ጉባኤ ረጋ ረጋ አትሉም እንደሚሉት ማለት ነው። ከእኛም የበለጠ የሚረብሽ ጉባኤ ያላቸው የበዓል ነቢያት ነበሩ። ምክንያቱም በስለት ራሳቸውን ይቧጭሩ ነበራ። እንደሱ አይልም መጽሐፍ? እየቧጨሩ የጸሎታቸው ስርዓት ነው። እኛ እንኳን አንዳንዴ ወንበር ነው የምንሰብረው ወይ እንከባለላለን ወይ የሆነ ነገር ነው የምናደርገው። በስለት እየቧጨሩ ራሳቸውን ይጮሃሉ፣ በዓል ሆይ ስማን እያሉ። የሌለ ነገር ምን ይሰማል? ምንም ጭጭ። የእኛ አምላክ እንደሱ አይደለም ይላል። በጠራነው ጊዜ የሚሰማን ሕያው ነው። የሕያው አምላክ ጭፍሮች ነን እኛ። የሕያው አምላክ አገልጋዮች ነን እኛ። የሕያው አምላክ ሕዝቦች ነን እኛ። ትልቅነታችን የሚሰማ አምላክ ስላለን ነው። ስሙ የተባረከ ይሁን። ያለ አምላክ ነው የምናመልከው እንጂ እኛ የሰራ ነው አምላክ አናመልክም። አንዳንዶች እንደሚያሙት ማለት ነው። you make your own god እና በሱ ፊት ትሰግዳላችሁ አይደለ? we don't make our god, he made us። እሱ ፈጣሪያችን ነው፣ የሚሰማ ነው። እግዚአብሔር ይባረክ። ይሄ አንዱ የታላቅነት መለኪያ ነው። ግን እኔ አሁን እሱ ላይ አይደለም ማትኮር የፈለግኩት። ሁለተኛው የታላቅነት መለኪያ ምንድን ነው? እሱን እስቲ እዩት። ሁለተኛው በጣም ኃይለኛ ነገር ነው። ምንድን ነው የሚለው? እንዲህ ይላል፣ በዓይናችሁ ፊት ዛሬ እንደማኖራት እንደዚች ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? የእስራኤል ታላቅነት የእግዚአብሔር ሕግ ነበረ። የሕጉ ባላደራዎች፣ የቃሉ ባላደራዎች፣ የእግዚአብሔር ሥርዓት፣ የእግዚአብሔር እውነት ባላደራዎች ስለሆኑ ትልቅ ሕዝብ ነበሩ። ይህን ሕዝብ ካራክተራይዝ የሚያደርገው ትልቅነት የእውነት አስተናጋጅ ማህበረሰብ ስለሆነ ነው። እውነትን ከዚህ ማህበረሰብ ውስጥ አውጡ፣ ኮሾ ማህበረሰብ ይሆናል። ተራ ማህበረሰብ ይሆናል። እንደ ማንም ይሆናል። በቃ ማንም ይሆናል። ማንኛውም አይነት ማህበረሰብ ይሆናል። ይህን ሕዝብ ትልቅ የሚያደርገው የእግዚአብሔር ስም የተባረከ ይሁን፣ ጽድቅ የሆነች ስርዓት፣ እውነት የሆነች ሕግ በእጁ የተሰጠው ማህበረሰብ ስለሆነ ነው። እንግዲህ ወንድሞቼና እህቶቼ ስሙኝ፣ ስለ እውነት አይናችንን አናሽም። ይሄ ማህበረሰብ የእውነትና የሐሰት ጉዳይ ሲነሳ
ኦኬ እውነት ቢሆን ጥሩ ነበር፣ ግን ካልሆነም ሶራይት ሊል አይችልም። ይሄ ማህበረሰብ ትልቅነቱ ያለው በእውነት አስተናጋጅነቱ ላይ ነው። ይሄ ማህበረሰብ የእውነት ማህበረሰብ ነው። እስቲ እንደዚህ በሉ፣ የእውነት ማህበረሰብ በሉ። የእውነት ማህበረሰብ ነው። ይሄ ማህበረሰብ ታላቅነቱ የተገኘው በዚህ ውስጥ ነው እና ለሙሴ ይሄ አስደናቂ ነገር ነበር። የትኛው ህዝብ ነው? የግብፅ ነው? የባቢሎን ነው? የአሶር ነው? የትኛው ህዝብ ነው እንደዚች አይነት የጽድቅ ስርዓት ያለው ብሎ ይጠይቃል። ምንጩ እግዚአብሔር የሆነ የእውነት መድበል በእጁ የተሰጠው ማህበረሰብ ማን ነው ብሎ ይጠይቃል። እንግዲህ ወንድሞች እናቶች፣ ስለ ቤተ ክርስቲያን ስናስብ፣ ስለዚህ ማህበረሰብ ስናስብ ዋናው ፊቸር ዋናው ገጽታው የእውነት ባላደራነቱ ነው። ስለ እውነት ይገዳችኋል ወይ ነው አሁን ጥያቄው። ስለ እውነት ትጮኻላችሁ ወይ? የእውነት ነገር ሲሻሽር ሲበላሽ ትጨነቃላችሁ ወይ? አረ በፍጹም ይሄ ማህበረሰብ ከውሸት ጋር ሊያድር አይችልም ትላላችሁ? ወይስ እውነትን ከሐሰት ጋር ለሚቀላቅሉ ሰዎችም ፈቃድ ትሰጣላችሁ? አንዱ ሊትመስ ቴስት ይሄ ነው። ይሄ ማህበረሰብ የእውነት ማህበረሰብ ነው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ጊዜ እውነትን እንድንጥላት፣ እውነትን ዝቅ እንድናረጋት የሚሞግቱን ብዙ ነገሮች አሉ። እውነትን ሙጭጭ አድርጎ የሚይዝ ሰው በአዲስ አበባ ቋንቋ ልናገር ፍቀዱልኝ። አሁን እንዳለ እዚህ ስላለ እሱ ቸርነት ያደርግልኛል። አሁን የአዲስ አበባ ቋንቋ ልጠቀም ነው፣ የወጣቶች ቋንቋ ልጠቀም ነው። ይቅርታ እየጠየቅኩኝ። እውነትን ሙጭጭ አድርጎ የሚይዝ ሰው ፋራ ነው፣ በጣም ኋላ ቀር ነው። እንዴት ሰው ሙጭጭ ይላል? በዚህ ዘመን እንዴት ሙጭጭ ይላል? ስንት ነገር ባለበት። የሚገርማችሁ ይሄ ፖስት ሞደርን ወርልድ የሚባለው ይሄ አሁን እኛ ያለንበት ዘመን ድህረ ዘመናዊው ዓለም አንዱ ምልክቱ እውነት የለም ብሎ የሚል ዘመን ስለሆነ ነው። እውነት የሚባለው ነገር የለም። እንዲሁ ነው የምትጫጫሁት። ምንድነው ያለ እንደሆነ ይላል ድህረ ዘመናዊ አስተሳሰብ። እውነት ያለ እንደሆነ የሰፈር እውነት ነው ይላል። እሱን ይፈቅድላችኋል። የሚገርም ነው። አማዞን ውስጥ ያለ አንድ ማህበረሰብ እውነት ብሎ የሚቀበለው እንቁራሪት የሚያመልክ ከሆነ ኢትስ ኦል ራይት። ዛት ትሩዝ ሪሜይንስ አ ትሩዝ ፎር ዘ አማዞኒያንስ። በቃ ሌላ ለእኛ እውነት ሊሆን አይችልም፣ ለእነሱ እውነት ነው። ኢትስ ኦል ራይት። አንተ አንድ አይሁዳዊ ኢየሱስ ክርስቶስ የሚባል ሞቶ አድኖኛል ካልክ ዛትስ አ ትሩዝ ፎር ዩ። በዚያ መጠን ለዓለሙ ሁሉ ይሄ እውነት ነው የምትል ከሆነ የመጨረሻ ጅል ነህ አንተ። ምክንያቱም እውነት ራሷ ንጥር እውነት የለችም ብሎ የሚያምን ማህበረሰብ ነው ይሄ ማህበረሰብ። አሁን ዓለሙ ላይ ያለው የተነዛው አመድ እንደሱ ነው። በጣም ደጋግሜ እንደተናገርኩት ማለት ነው። ምሳሌ ስሰጥ አሁን ለምሳሌ ይሄ ወረቀት ነጭ ነው እያልኩኝ ብል ከእናንተ መካከል አንዱ ለምሳሌ ወንድም ኢያሱ ተነስቶ እዚህ በኋላ ስምህን አስተካክለዋለሁ ለጊዜው ነው። እሺ ልክ ነው። ሄኖክ ነው። እሺ አሁን እሱ ተነስቶ ይሄ ጥቁር ነው እያለ ቢሞግት ሽንጡን ገትሮ ጥቁር ነው ቢለኝ፣ አረ ነጭ ነው፣ አረ ጥቁር ነው፣ አረ ነጭ ነው፣ አረ ጥቁር ነው፣ ልንጣላ እንደርሳለን። ያልበናል እየተሟገት ነጭ ነው ጥቁር ነው፣ ነጭ ነው ጥቁር ነው፣ እንፋጠጣለን። ድህረ ዘመናዊ ሰው በር ከፍቶ ይገባል ከደጅ እና ያየናል። ልንጋደል መድረሳችን። እንዴ ምን ነካችሁ? ምን ሆናችሁ? ስማ ጥቁር ነው ይለኛል እለዋለሁ። እሱ ይነሳና ስማ ነጭ ነው ይለኛል። እንዴ ታዲያ ምን ያጣላችኋል? እንዴ ምን ማለት ነው? አንተ አትነግረንም እንዴ? ጥቁር ነው ነጭ ነው ብለን እንጮህበታለን። አይ እንትን ካፌ ላቴ ብንጠጣ ይለኛል። ምን ማለቱ ነው እለዋለሁ። ሄኖክን እያየሁ ሄኖክን ያይና ምን ማለቱ ነው? ስማ ነጭ ነው ጥቁር ነው አይ አለ አይደለ በቃ ማለት ሻይ እንጠጣ ይላል ነው። እኛ በይንልን ይሄን ነጭ ነው ጥቁር ነው እንለዋለን። ድህረ ዘመናዊ ሰው ይስቅና ከዛ እንደማንለቀው ሲያውቅ ነገሩ ምን መሰለ፣ ይኸውልህ ከሱ በኩል ስታየው አለ አይደለ ነጭ ይመስላል አለ አይደለ፣ ከዚህ በኩል ደግሞ ስታየው አለ አይደለ እንትን ጥቁርም ይመስላል ማለት ግራጫ የሚባልም ቀለም አለ ማለት ይለናል።
እውነትን አጠንክሮ የሚናገር አይደለም። ይሄ አሁኑ ዘመን በተቻለ መጠን ከእውነት ይሸሻል። የለችም ብሎ ስለሚያምን የለችም ሰፈር የፈጠርካት የሆነች ተረት ናት እውነት እንጂ ሌላ ቦታ አትሰራም ብሎ ስለሚል የክርስትና አዋጅ አንድ እውነት ብቻ አለ ብሎ ፍጥጥ የሚል እምነት ነው። ፍጥጥ የሚል ምክንያቱም መላ ህይወቱን እሱ ላይ ስለመሰረተ እሱ ከሌለ የለም። ስለ እውነት ትጨነቃላችሁ ወይ ነው አሁን የምጠይቃችሁ። ቤተ ክርስቲያን ይሄ ማህበረሰብ ስለ እውነት የሚያስብ ነው ወይ? እውነት ከሆነ ነው ካልሆነ አይደለም ለማለት ይደፍራሉ ወይ? ወይስ ልክ እንደ ድህረ ዘመናዊው ሰው መጥቶ አላ አይደለ ኃጢአትም ሊሆን ይችላል እንደ ሁኔታው ነው እንዳይኸው ነው ማለቴ። ደግሞ በአንዳንድ ማህበረሰብ ይሄ ኃጢአት ላይ ሆን ይችላል። ይሄን ያህል ምን ጥቅሱ እንደሱ መተርጎም ትችላለህ ማለቴ። ደግሞ በዚህም በኩልም ሊተረጎም ይችላል አላ አይደለ ምንም ይሄን ያህል ለምንድን ነው የምንፋጀው? ሲፋጁ ነው የኖሩት ሰዎቹ እዚህ ላይ። በእውነት ይሄ የፍጅት መጽሐፍ ነው። አንዲት ስንዝር አለቀቅንላቸው የሚለው እኮ የፍጅት ቋንቋ ነው አይደል? ጳውሎስ ገላትያ ላይ እንደዚህ ለሚያስተምሩ ሰዎች አንድ ስንዝር ፈቀቅ አላልንም ይላል። ተጋደሉ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ትጋደሉ ዘንድ እየመከርኳችሁ ልጽፍ ግድ ሆነብኝ ማለት እኮ የጦርነት ቋንቋ ነው። ስለ እውነት እየተዋጉ የኖሩ ሰዎች ነው ይሄ መጽሐፍ። እኛ እዚህ ደርሰን ማለሳለስ አንችል። በእውነት ይሄ ማህበረሰብ ከቆመ የሚቆመው በምን ላይ ነው? በእውነት ላይ ነው። ከቆመ በእውነት ላይ ነው የሚቆመው። አለዚያ የለም። ይሄ ማህበረሰብ እድር ይሆናል። ይሄ ማህበረሰብ ምን ይሆናል? ሲያስፈልገው አንድ ማህበር ብቻ ይሆናል። አንድ ድርጅት ይሆናል። አንድ ሶሳይቲ ይሆናል። መንግስት ፈቃድ የሰጠው ሶሳይቲ ይሆናል። እግዚአብሔር ያትርፈን። እዛ ሀገር ቤት የፍትህ ሚኒስቴር ፈቃድ ይሰጣል። አሁን ቤተክርስቲያን ለማቋቋም ለሚፈልግ ሰው ፈቃድ ይሰጣል እና እንለጥፈዋለን ግድግዳ ላይ ይሄው መንግስት የፈቀደልን። መንግስት የፈቀደለት ማህበር ብቻ ነው የሚሆነው። እንደሱ አይደለም። ጥሪያችን ስለ እውነት የቆመ ማህበር ነው። ይሄ ማህበረሰብ መገለጫው እውነት ነው። እግዚአብሔር የተመሰገነ ይሁን። ይሄን እዚህ ላይ በጣም ግልጽ አድርጎ የሚናገረው ታላቅ ህዝብነትህ የመነጨው ቅዱስ ስርዓት፣ ጽድቅ ስርዓት በእጅ የተሰጠ ስለሆነ ነው ብሎ ይላል ሙሴ። ግን የሚገርማችሁ አዲስ ኪዳንም ላይ ይሄው ቋንቋ ነው ያለው። ጢሞቴዎስ አንደኛ ጢሞቴዎስ ላይ ምዕራፍ 3 ላይ ሐዋርያው ጳውሎስ ለቤተ ክርስቲያን ሲናገር የተናገረው ይሄንን ነው። ምን አለ? ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ ይላል። ቁጥር 14 ላይ ምዕራፍ 3 አንደኛ ጢሞቴዎስ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ይልና መጣለሁ። ግን የቆየሁ እንደሆን ደግሞ በወረቀት እጽፍልሃለሁ እንዴት መኖር እንደሚገባ በእግዚአብሔር ማደሪያ ቤት ውስጥ። ቤቱም ስሙ አሁን ቤቱም የእውነት አምድ እና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ በመላእክት የታየ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ እግዚአብሔር ይባረክ። እኔ እጽፍልሃለሁ በዚህ ቤት ውስጥ እንዴት እንደሚኖር ታውቅ ዘንድ እጽፍልሃለሁ። ግን ስለ ቤቱ ልንገርህ። ቤቱ የምን ቤት ነው? የእውነት አምድ፣ የእውነት ምሰሶ እና የእውነት ምን መሰረት። በሁለት መግለጫ ነው የሚገልጠው። አምድ ነው፣ መሰረት ነው። የእውነት ይሄ የእግዚአብሔር ቤት የምንም ቤት አይደለም፣ የእውነት አምድ ነው። ምን ማለት ነው? አምድ ማለት ከሩቅ የሚታየው እውነት ነው። ስለዚህ ቤት ሲታሰብ ሰው ሁሉ ድንግርግርግርግር ሲለው የት ነው እሱ መንገዱ የት ነው ሲል እንደ አምድ እውነትን የምታሳይ ቤተ ክርስቲያን ናት። ቤተ ክርስቲያን የእውነት አምድ ናት። ይሄው አለ እውነት። ሰው ሁሉ ሸክ ሲያረግ መቆሚያ ሲያጣ የሚዘረጋ የእውነት መሰረት አለ በቤተ ክርስቲያን። እውነትን ከጣለች ቤቷ ቤት አይደለችም። የእግዚአብሔር ማደሪያ ቤት ሳይሆን የምናምንቴዎች ማደሪያ ቤት ነው የምትሆነው። እንግዲያው እውነት በጣም የዚህ ማህበረሰብ መግለጫ ነው። እሱን በጣም አድርጌ ማጠንከር እፈልጋለሁ። ትልቅነታችን ከእውነት ጋር የተያያዘ ነው። እሱ በሌለበት ትልቅነት የለንም። ነገር ግን በብዙ ምክንያት ትልቅነትን ይህንን የእውነትን ነገር
ቀስ እያልን እየጣልን አንዳንዴ ግዴለሾች እየሆንን ብዙ እንደሄድን እናንተ ሳታዩ አልቀራችሁም። በጣም በሚያሳዝን መንገድ ብዙ ጊዜ እኔ ምሳሌ እሰጣለሁ። ይጠቅም እንደሆነ ለመቶኛ ጊዜም ቢሆን ምሳሌውን እሰጣለሁ። በአገራችን ተረት እንዳለ ታውቃላችሁ። ስለ ፍቅር በስመ አብ ይቅር። ሰምታችኋል? እንደዚህ የሚባል አለ። አባቶቻችን እንደዚህ እኔ አንድ ቀን ምን አድርገው ነው ይህንን ያወጡት? አሁን ሰው እንዴት እንደዚህ ይላል? ምን ማለታቸው ነው አልኩኝ። በኋላ በአይነ ህሊናዬ የመጣልኝ አንድ ሰው ነው። አንድ ገበሬ ነው። ከቤቱ ወጥቶ ገበያ ለመሄድ ነው። ሩቅ ነው ገበያው። ከዛ ስንቁን ይዞ ቋጥሮ መንገድ ይጀምራል። መቼም አሰልቺ ነው። በጣም ሩቅ መንገድ ነው በእግር ሲሄድ። በኋላ ድንገት እንደው ሰው ባገኝ፣ ኧረ እንደው ሰው ባገኝ ብቻዬን እንደዚህ ሆኜ እንዴት ነው የምዘልቀው እያለ ሲል ከጫካ ውስጥ አፈፍ ብሎ አንድ ሰው ይወጣል። ከዛ ጌታው የት ነው የሚሄዱት ይላል። ገበያ ነዋ። ታዲያ አብረን እየተጫወትን አንሄድም? አብረን እየተጫወትን እንሂድ። እየተጫወቱ ይሄዳሉ። ደስ ይለዋል ገበሬው። አብረው እየተጫወቱ ይሄዳሉ። አላወቀውም። ለካ ይሄ ጋኔኑ ነው ሰውዬ የተባለው ከጫካ የወጣው። አብረው እያወሩ እያወኩ ይሄዳሉ ደስ እያላቸው። በኋላ ይሄ ገበሬው ልማድ አለው። ያው በሀገራችን እንደምታውቁት መብረቅ ድንገት ብልጭ አለ። እንደው በስመ አብ ወወልድ ወመንፈስ ቅዱስ ይላል እያማተበ። ይሄ ጋኔኑ ደስ አይለው ይሄን ሲል። እሷን ነገር ቢተዋት እንዲያው ይላዋል ገበሬው። አይወዱም እንዲህ አይነት ነገር። አይ እኔ ደስ አይለኝም፣ በቃ ተዋለሁ እስቲ ይላል። ግን ልማድ ክፉ ነገር ነው። ድንገት ደግሞ እንቅፋት እግሩን ያጎናው እንደሆነ በስመ አብ ወወልድ ወመንፈስ ቅዱስ ይላል። አይ ይህችን ነገር አልተዋትም ማለት ነው ይላል። ጋኔኑ እየተጨነቀ በኋላ ገበሬው ያዝንለትና ለጋኔን ወዳጁ በቃ ስለ ፍቅር ብዬ በስማሙን ትቻለሁ ብሎ አለው። ተረቱ የወጣው በዚህ አይነት ይመስለኛል። እኔ አላቅም፣ እውነት ግን ይመስለኛል። አንድ ቦታ ላይ ስለ ወዳጅነት ሲባል ይተዋል። ተፈቅዷል ወይ ስለ ፍቅር ብለን በስማም እንድንተው ነው አሁን ጥያቄው። የእውነትን ነገር ወዲያ ወዲህ ለማድረግ ተፈቅዶልናል ወይ? ይሄ ማህበረሰብ እውነትን ሸጧት በምኑ ነው የሚኖረው ነው ጥያቄው። ቤተ ክርስቲያኖቻችሁ ይጨነቃሉ ወይ ስለ እውነት? በዚህ በሚድ ዌስት አካባቢ ያሉ ቤተ ክርስቲያኖች፣ በሌሎች ቦታዎችም ያሉ አብያተ ክርስቲያን የእውነት ነገር ከተበላሸ ምንም መቆሚያ የለንም ብለው ይጨነቃሉ ወይ? እናንተ በግል ትጨነቃላችሁ ወይ? የጌታ ቃል በጣም አጠንክሮ ስለ እውነት ይናገራል። በጣም አጠንክሮ። ይሄ እውነት ሶስት ነገር ልናገር እፈልጋለሁ። ይሄ እውነት የጌታ እውነት፣ የእውነት ቃል፣ የእግዚአብሔር የእውነት ቃል በሶስት መንገድ እንድንይዘው ተጠርተናል። አንደኛው በታላቅ ጥንቃቄ እንድንይዘው ተጠርተናል። እግዚአብሔር የሰጠን ከሰማይ የወረደ እውነት ነው። እኛ የጠነሰስነው አይደለም። እንግዲያው በትልቅ ጥንቃቄ እንዲያዝ ተጠርተናል። የጌታ ቃል እውነት በትልቅ ጥንቃቄ ከየት አመጣኸው? ይኸው መጽሐፍ ይናገራል ጴጥሮስ ላይ። እሱን ላነብ እፈልጋለሁኝ። ሁለተኛ ጴጥሮስ ላይ እንደዚህ የሚል ቃል አለ። በጣም በጠንካራ መንገድ ሐዋርያው ጴጥሮስ ይሄንን ይናገራል። አንደኛ ጴጥሮስ ነው፣ ሁለተኛ ጴጥሮስ ይቅርታ። ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 16 ጀምሮ እንዲህ ይላል። ወንድማችን ጴጥሮስ ነው፣ እግዚአብሔር ይባርከው። በእውነት በጣም ጠንካራ ነገር ነው የሚናገረው። ደስ ይለኛል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራም መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ ወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና
ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ኃይለኛ ነው በጣም። አይገርም? በእድሜው ካረጀ በኋላ ነው ይሄን የጻፈው። በነገራችን ላይ እዚሁ ደብዳቤ ላይ ይመስለኛል አመልክቶኛል ጌታ የሚሄድበት ቀን እንደደረሰ ይላል። ትንሽ ነው የቀረኝ። አሁን ሽማግሌ ለመቀባጠር እጅግም ጊዜ የለውም። ከተናገረ የልቡን ነው የሚናገር። የደበቀውን ሁሉ የሚያወጣው ሊሞት ደጃፍ ላይ ሲደርስ ነው። እና ምን ይላል ጴጥሮስ? ስሙ እናንተን እያታለልን በፈጠራ ወሬ ነበር እንደ እየነዳናችሁ የነበረው ይላል። በሰው ብልሃት የተፈጠረ ተረት እኮ አልነገርናችሁም ይላል። and this is amazing። በሰው ብልሃት የተፈጠረ ተረት የሚለውን ቃል በእንግሊዝኛ ትርጉሞች ስታዩት ፊክሽን፣ ልቦለድ እየነገርናችሁ እኮ አይደለም እናንተን የሰበሰብነው ማህበር ያቋቋም ነው። ልቦለድ ዝም ብለን እየነዛን አይደለም እኮ ይላችኋል። ብልሃት ማለቱ መራራቱ ነው በጣም እውነት። ጴጥሮስ ተረት ብቻ ቢል ኖሮ ያስኬደው ነበር፣ ግን በሰው ብልሃት። ስለዚህ ተረትም በብልሃት ነው የሚሰራው። ልብ ወለድም እንኳን ክራፍት ነው፣ በጣም ትልቅ ችሎታ ነው። እኔ ልብ ወለድ እወዳለሁ። ልብ ወለድ መጽሐፍ የምትወዱ አንዳንድ ወንድሞች እህቶች እዚህ ካላችሁ ጓደኞቼ፣ እሺ በቃ ጥሩ ነው፣ ብዙ አሉ። በጣም እወዳለሁ እኔ ልብ ወለድ። በተለይ አንዳንድ ልብ ወለድ የሩሲያ ልብ ወለድ ከሆነ በተለይ በጣም ይስበኛል። ትልቅ ጥበብ ውስጡ አገኛለሁ በጣም። ማንም ሰው ሊጽፈው አይችልም። እንዴት ነው የሚጻፈው ልብ ወለድ? ትንሽ ኮርስ ልስጣሁን። ልብ ወለድ የሚጻፈው ወረቀት ወስዱና ወይም አሁን በዚያ መደንቆያ ካለ በሱ ቃል ላይ ቁጭ ትሉና ከዚያ በኋላ እኔ በድሮ ነው የማውቀው መቼም ወረቀት ወስዱና መጻፊያ ደግሞ ብዕር ወስዱና ቁጭ ትላላችሁ፣ ታስባላችሁ። ልብ ወለዱን ስትጽፉ ገጸ ባህሪያት መፍጠር አለባችሁ፣ ካራክተርስ። አለበለዚያ ታሪኩ እንዴት ይሄድላችኋል? ገጸ ባህሪያት ትፈጥራላችሁ። ለምሳሌ ማን ነው እሱ? ፈለቀ የሚባል ልጅ ለጊዜው እዚህ ያለ አይመስለኝ። ፈለቀ አለ እዚህ፣ ይቅርታ ካለ ድንገት ነው፣ ልብ ወለድ ነው አሁን ያወጣሁት። ፈለቀ የሚባል ሰው ድንገት ታስባል። ፈለቀ ወጠምሻ ጎረምሳ ነው። ፈለቀ በጣም በቃ ሲንጎራደድ የሚያስፈራ ሰው ነው። ድምፁ እንዴት ያስፈራል! በቃ በጣም ሰፈር ሁሉ የሚያደንቀው ነው። ሲደርስ ሰው ሁሉ የሚንቀጠቀጥለት ፈለቀ የሚባል ሰው እስለዋለሁ። አስገራሚ ሰው። ፈለቀ ብቻውን ታሪክ ሊሰራ አይችልም። ሌላ ደግሞ ፈጥራለሁ። ሌላ ሊዲያ የምትባል ይቅርታ እዚህ ውስጥ አሁንም ካለች ይቺ ሊዲያ የምትባል ጸጉሯ የተዘናፈለ፣ አይኗ የብረት አለሎ የመሰለ፣ አፍንጫዋ ሰልካካ ስንደዶ የመሰለ፣ እግሯ ምን ስንት ነገር እላለሁ። 40 ገጽ ስለሷ ጽፋለሁ። አቤት ስለፈለቀ 30 ገጽ ስለሷ 40 ገጽ ከጻፍኩ በኋላ ሊያልቅብኝ ሆነ መጽሐፉ። ምን ላርጋቸው? ላዋዳቸው ፈለቀ ድንገት ያያታል። ለቅሶ ላይ ነው የሚገናኙት፣ ነጠላዋን ለብሳ። ከዛም የሆነውን ያጣል፣ ይርገበገባል። ፈለቀ ካላገኘዋት ይላል ሊዲያን አስፈልጎ ያገኛታል። ሻይ ጋብዛታል። ከዛ በኋላ ለሰው የሚያስቀና ፍቅር ውስጥ ይገባሉ። 130 ገጽ ጽፋሉ። አይበቃም በእውነት ልብ ወለዱ ደህና ጠንከር ማለት አለበት እላለሁ። 2 ስኒ ቡና ጠጣለሁ። ምን ላርጋቸው ደግሞ አሁን ሊያልቅብኝ ነው ታሪኩ። ላጣላቸው ደግሞ ፈለቀንና ሊዲያ። ብልሃት ነው። አየለ ይገባና ሊዲያን ይወዳታል። ከዛ በቃ ጠብ ነው፣ አምባጓሮ ነው፣ ምን ይሁን 38 ገጽ ደግሞ በሱ። ከዛ 200 ገጽ ይሆን። እሺ አሁን አቆማለሁ፣ ተረቱን አቆማለሁ። ግን ብልሃት አያስፈልግም እንዴ? ለመጻፍ ብልሃት አያስፈልግም? በብልሃት የተፈጠረ ተረት እንደሱ ነው እንዴ? ወንጌል ነው እኮ የሚለው። እኛ እንደዚህ በብልሃት ቡና እየጠጣን የጻፍነው ታሪክ ነው እንዴ ለእናንተ የሰጠናችሁ? አይደለም። የጌታ ስም የተባረከ ይሁን። ማንም አይሁዳዊ በብልሃት የጻፈው ተረት አይደለም። በቅዱሱ ተራራ ላይ ሳለን ሰማን፣ አየን፣ የምወደው ልጄ እሱ ነው እርሱን ስሙት የሚል ሰማን። የሰማነውን እሱን ግርማውን አይተን ድምፁን ሰምተን እናወራላችኋለን።
እግዚአብሔር የተመሰገነ ይሁን። የእውነት ቃል እነግራችኋለን። የሰው ጥንስስ አይደለም፣ የእግዚአብሔርን የእውነት ቃል እነግራችኋለን። እግዚአብሔር የተመሰገነ ይሁን። ግን ልንገራችሁ፣ እኛ ያየነውና የሰማነው ብቻ አይደለም። አባቶቻችን ደግሞ እግዚአብሔር በመንፈሱ ያመለከታቸው ደግሞ ይኸው መድበል አለ። የነቢያት ቃል፣ የሕጉ ቃል፣ የመዝሙር ቃል እዚህ ውስጥ አለ። ያየነውን የሚያጸና ቃል አለ። ካየነው ይልቅ ደግሞ የጸና የትንቢት ቃል አለ። እና ምን አርጉት? የንጋት ኮከብ እስኪወጣ ድረስ ሰው በጨለማ ስፍራ ያለ መብራትን እንደሚጠነቀቅ ነፋስ የሚያራግባትን ያችን ውልብልቢት ብርሃን እንደሚጠብቅ ነቅታችሁ ጠብቁ፣ የእውነት ዘበኞች ሁኑ ይለናል። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያን የእውነት ዘበኛ ናት፣ የእውነት ጠባቂ ናት። ማንም ሌባ መጥቶ እንዳይጨልፈው፣ ማንም ሌባ መጥቶ እንዳያወናብደው የእውነት ዘበኛ ናት። ሐዋርያ ጳውሎስ በጣም ሽንጡን ገትሮ ነው የሚናገረው። ሁለተኛ ቆሮንቶስ ላይ እንደ ብዙዎቹ አይደለንም ይላል። እኔ በጣም ብዙ ጊዜ የሚገርመው ያችን ቃል ሳነብ እንደ አንዳንዶቹ እያልኩ ነበር የማነበው። አሁን ቅርብ ጊዜ ነው ያየሁት። አሁን ቅርብ ጊዜ 5 ዓመት የሚሞላውም አይመስለኝም። ሄደን የሁለተኛ ቆሮንቶስ ላይ የሚያስገርም ነገር ይናገራል። ይሄ የጴጥሮስን ለጊዜው እናቁምና እስቲ ጴጥሮስ ደግሞ ማን ነው ጳውሎስ የሚለውን ደግሞ እንየው። ሁለተኛ ቆሮንቶስ ምዕራፍ 2 ላይ እንዲህ ይላል ቁጥር 16 የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም። እኔ ለካ ደግ ሰው ነኝ አልኩኝ። እንደ አንዳንዶቹ እያልኩ ነበር የማነበው። አንዳንዶች ናቸው፣ ሌላው ደህና ነው እያልኩ ነበር። ወንድም ጳውሎስ ግን እንደ ብዙዎቹ፣ ለካ ብዙዎቹ ይሸቃቅጡታል ነው የሚለው። ብዙዎቹ ይደበላልቁታል። የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም። ስለዚህ ዘ ደንጀር ሁልጊዜም ቤተ ክርስቲያን ይህንን አደጋ ነቅታ መጠበቅ አለባት። ቃሉ የእውነቱ ቃል ሊሸቀጥ ይችላል ማለት ነው። ለምንድን ነው የሚሸቀጠው? የሸቀጥ ነገር በሁላችን ዘንድ የታወቀ ነው። ለትርፍ ነው፣ ለሌላ አይደለም። ካሸቀጠ አንድ ሰው ለትርፍ ነው። እኔ ያደግኩት ኳስ ሜዳ የሚባል ሰፈር ነው። ውህብ አለች እዚህ፣ ወንድም ተስፋ አለ እዚህ። ሰፈራችን አንድ ነው። በተለይ ከተስፋ ጋር በጣም ቅርብ ለቅርብ ነበር። እኛ ሰፈር እናንተ ያን ያልነበራችሁ መሬት ላይ ብዙዎቻችሁ ወተት ይሸጥ ነበረ። ወተት የሚሸጠው በሰፈር እየተዞረ ነበረ። በሰፈር እና በታኒካ ወተት ይዙና ይመጣሉ ከገጠር ነጋዴዎቹ። ታኒካ ማለት ደግሞ እንደገና ማስረዳት አለብኝ። ታኒካ ማለት ገረወይና የሚመስሉ 2 ቆርቆሮዎች በአንድ አጠና ይታሰሩና እንደዚህ እያንጠለጠለ ወተት 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 ይላል በሰፈር የሚሸጠው የወተት ነጋዴው። እና ልጅ ያላት ደግሞ ጮጮዋን ይዛ ትወጣና ባለወተት ባለወተት ትላለች። ከዛ ያሳርፉና ይቀዳሉ፣ ይገዛል። ወተት እንደዚህ ነበር የሚሸጥ ድሮ። በደህና ጊዜ ልለው ነበር፣ ብቻ በድሮ ጊዜ እንደዚህ ይሸጥ ነበር ወተት። እና ተስፋ ያስታውስ ይሆናል ምናልባት እነዚህ ወተት ነጋዴዎች ይታማሉ። የሚታሙት ለምንድን ነው? የሚመጡት በገፈርሳ በኩል ነው። ገፈርሳ የሚባል ቦታ አለ። ገፈርሳ እሱን ደግሞ አብራራለሁ። ገፈርሳ ማለት ውሃ ያለበት ቦታ ነው። ወደ ላይ ሲወጣ ወደ ቡራዩ የሚባል አገር እና ትልቅ ወንዝ ነው፣ ትልቅ ሐይቅ ነው ገፈርሳ። ለምንድን ነው በዚያ በኩል መምጣታቸው የሚያሳማቸው? ያሳርፉታል ታኒካውን እና ጎሎ እንደሆነ ያዩታል። ቆርቆሮ ውስጥ ወተቷ ጎላ እንደሆነ ደንበቅ ያረጉበታል። እና የወተት ክፋቱ ሁልጊዜ ንጣቱ ብትጨምሩበትም ያው ነጭ ነው፣ ነጭ ነው፣ ነጭ ነው። አይገርምም? ቀለሙን ቶሎ አታጠፉትም። ስለዚህ ማንም ሰው ሊሳሳት ይችላል። ያንን ይዘው ከተማ ይገባሉ። ውሃና ወተት ቀላቅለው ሸቃቅጠው ይሸጣሉ። ትርፍ የበለጠ ያገኛሉ። ለምንድን ነው የሚሸቀጠው? የእግዚአብሔር ቃል ለትርፍ ነው። ወይ የከበሬታ ትርፍ ነው፣ ወይ የገንዘብ ትርፍ ነው፣ ወይ የቡድን ትርፍ ነው። የሆነ ትርፍ ፍለጋ ሰዎች ንጥሩን ቃል፣ ንጹሑን ቃል፣
እንዳለ በማቅረብ ፈንታ ይሄ እንኳን ለማላመጥ ይቸግራቸው፣ ይሄን እንኳን እሺ አይሉኝም፣ እንዲህ ከነገርኳቸው ለቀው ነው የሚሄዱት። በእውነቱ ባዶ ቤት ብቻዬን ልቀር ነው? ኧረ አይደለም እንዴ፣ አገሩን ሁሉ እመስላለሁ፣ አስመስላለሁ፣ ትርፍም አገኛለሁ በሚል ይሸቅጡታል። እኛ እንደሱ አይደለንም ይላል ጳውሎስ። በቅንነት ሆነን በእግዚአብሔር ፊት እናገራለን። እንግዲያው በጥንቃቄ የሚጠበቅ ነው የእግዚአብሔር እውነት። በጥንቃቄ እግዚአብሔር ይርዳን። እኛ የቅዱሱ ቃል ባላደራዎች ነን። የባላደራነት ስሜት ይሰማችሁ እንደሆነ አላውቅም። እኔ ባላደራዎች ነን። በእጃችን የተሰጠን ንጹሕ ቃል፣ እውነተኛ ቃል አለ። እሱን ለትርፍ ብለን፣ ለዝምድና ብለን፣ አገሩ ሁሉ ሄደ ብለን ልንሸጠው አልተፈቀደም። አንዱ እሱ ነው። ሁለተኛ ይሄን ቃል በጥንቃቄ ብቻ ሳይሆን እንደዚህ ይላል፣ የእውነትን ቃል በፍቅር እያያዝን አይልም። የሚያዘው በጥንቃቄ ብቻ አይደለም። ይሄ የእውነት ቃል በምን ይያዛል? በፍቅር ይያዛል። ይሄንን በተለይ ኤፌሶን ምዕራፍ 4 ቁጥር 15 ላይ ታገኙታላችሁ። የእውነትን ቃል በፍቅር እያያዝን ወይም በፍቅር እየተነጋገርን፣ በሌሎች ትርጉሞች ላይ በፍቅር እየተነጋገርን እንያዘው። እየተፍገመገመን በትምህርት ነፋስ ሁሉ ወዲያና ወዲህ እየተፍገመገምን ሕፃናት መሆን አይገባንም። እውነትን በፍቅር እያያዝን ግን ወደ እርሱ ራስ ወደሚሆን ወደ ክርስቶስ ምን እናድርግ? እንደግ ይላል። ወደ ክርስቶስ እንደግ። እውነት ለካ መያዣው ፍቅር ነው። የክርስቲያን እውነት መያዣው ፍቅር ነው። ለምን ስለ መያዣው ይናገራል? አንዳንድ ጊዜ ሳናስበው የእውነት አርበኞች እንደሆንን ራሳችንን ቆጥርና እውነትን ቦምብ እናረገዋለን፣ እናፈነደዋለን። ሰው ቢገልም ደስ ይለናል። አንዳንዶች ይሙቱ፣ እውነት መጠጣት ካልቻለ አፈነደዋለሁ፣ ይሙት። መጽሐፍ እውነትን በፍቅር እያያዝን ይላል። ምን ማለት ነው? ዓላማችን ሰውን ለማትረፍ እንጂ ለመግደል አይሁን። እውነት የምንናገረው፣ ስለ እውነት የምንጨነቀው፣ እውነት የምናስተምረው በቤተ ክርስቲያን ውስጥ ሰውን ለማሰቃየት፣ ሰውን ለመግደል፣ ሰውን ለማሳጣት ሳይሆን ለማትረፍ ይሁን። በፍቅር እንያዘው። እውነት ጉልበቱን እንቀንስ ማለት አይደለም፣ እናደባልቀው ማለት አይደለም። እውነትን ግን ለሰው ሲቀርብ ግን በፍቅር መንፈስ ይቅራል። ይሄን ጸጋ እግዚአብሔር ይስጠን። በእውነት ረቂቅ ጸጋ ነው፣ በጣም ረቂቅ ጸጋ ነው ይሄ። ብዙ ወንድሞች ስለ እውነት ሽንጣቸውን ገትረው ይሟገታሉ፣ ግን ስትቀርቧቸው ወላፈኑ አያስጠጋችሁም። ወላፈኑ አያስጠጋም። ወደውኝ አይደለም፣ ከኔ ይልቅ የሚወዱት እነሱ ትክክለኛ መሆናቸውን ነው። እና እኔ አልተርፍም። እንደዚህማ የሚጠላኝ ሰው አልሰማም፣ ዞሬ ነው የሚሄደው። እንዲሰማ ፍቅር ያስፈልጋል። ሐዋርያው ጳውሎስ በጣም ልቤን የሚነካኝ ነገር አለ። ሐዋርያ ሥራ ምዕራፍ 20 ላይ የሚናገረው እኔ እግዚአብሔር ምስክሬ ነው፣ ይኸው እጄን እታጠባለሁ፣ ከደማችሁ ንጹሕ ነኝ፣ የእግዚአብሔር ምክር ሁሉ ነግሬያችኋለሁ። ግን ስሙ ይላችኋል። ስሙ፣ እኔ ከሄድኩ በኋላ ለመንጋው የማይራሩ ተኩላዎች፣ ጨካኝ ተኩላዎች እንደሚነሱ አውቃለሁ። እዚህ ማህበር ውስጥ አውቃለሁ። ወደ ራሳቸው ሐሳብ የሚጎትቱ ሰዎችን ደቀ መዛሙርት አድርገው ወደ ራሳቸው የሚስቡ እንደሚነሱ አውቃለሁ። ስለዚህ ምክንያት ሌሊትና ቀን እያንዳንዳችሁን በእንባ ከመገሰጽ እንዳላቋረጡ እያሰባችሁ ትጉ ይላል። ይቺ ሁለት ቋንቋ ታስገርመኛለች። በእንባ ከመገሰጽ። እንባና ተግሳጽን እንዴት ነው ያቀላቀለው? ይሄን ጥበብ ነው እኔ የምመኘው፣ ምጸልየው ይሄን ነው። እግዚአብሔር ሆይ እንባ ያለበት ተግሳጽ ስጠኝ፣ ተግሳጽ ያለበት እንባ ስጠኝ እያልኩ ነው የምለምነው። ይሄ ልመና ለእናንተም ጭምር ነው። በጣም ብዙ ቦታ አሁን ቤተ ክርስቲያን ውስጥ ወይ እንባው ነው ያለው ወይ ቁጣው ነው ያለው። አንዳንዶች በቁጣ ይጨረግዱናል፣ አንዳንዶች እያለቀሱ ምንም አይነግሩንም ህመማችንንም። ግን ይሄ እግዚአብሔር በጳውሎስ ውስጥ ያሰፈረው ጥበብ ነው። እንዴት ነው ደግሞ እንዴት ነው የሰራው ላለሁ እኔ ምንድነው የሚታየኝ? እኔ ጳውሎስ በየቤቱ ይሄድና እያንኳኳ አትናቴዎስ አለ ወይ፣ ፍቅርታ አለች ወይ ይጠይቃል። ይገባል።
ልክ ያልሆነ ነገር ያረጉትን ያውቃል። ፍቅርተ ጋር ይሄድና ስሚ በቀደም እንዲህ ያረግሽ አሉ፣ እንደዚህ ተናገርሽ አሉ። አሁን ይሄ ጌታ የሚወደው ነገር ነው? ይሄ ልክ ነው? በእውነት የእውነት መንገድ መከተል ሲገባሽ አንቺ ይሄን መንገድ ትከተያለሽ? ይሄ ልክ ነው? ይሄ አያስቀስፍም? በኋላ እንደዚህ ጠንካራ ነገር ሲናገር ፍቅርተ የምትገባበት ነው የምታጣው። እና አያሳዝንሽም? ጌታ የሞተልሽ ለአንቺ ሕይወቱን የሰጠሽ እያለ ደግሞ ማልቀስ ይጀምራል። ሲያለቅስ ጆሮዋ ይከፈታል፣ ልቧ ይገኛል፣ ፍቅርተ ትመለሳለች። እውነትን በፍቅር ነገራት። ወዳጆቼ በቤተ ክርስቲያን ገበታችን ሁለቱንም እንዳያጣ ነው የምለምነው። ጠንካራ የእውነት ንግግር፣ ታላቅ የፍቅር ኃይል በቤተ ክርስቲያን ውስጥ ቢኖር እንተርፋለን። ብዙ ሰው ይተርፋል። በእውነት በጣም ብዙ የተበላሸ ነገር ቤተ ክርስቲያን ውስጥ አለ። ግን እውነት በመናገር ብቻ አናተርፈውም። ብዙ የተበላሸ ነገር አለ። ሰዎችን በማቀፍ ብቻ አናተርፍም። እያቀፍኩት ወንድሜን ያረከው ግን ልክ አይደለም ወንድምዬ፣ እስምሃለሁ ግንባርህን፣ ግን በእውነት ተናዘዛው። እውነትን በፍቅር እንድናስተናግድ ተጠርተናል። ይቺ የእግዚአብሔር ጥበብ ናት። እንግዲያው በፍቅር እንይዛለን እውነትን። ሶስተኛ ነገር ተናግሬ አሁን እጨርሳለሁ። ሶስተኛ ነገር በታላቅ ተጋድሎ እውነትን እንጠብቃለን። እኛ ለራሳችን በጥንቃቄ እንደምንይዝ ሁሉ እውነትን ለቤተ ክርስቲያንም ደግሞ በትልቅ ተጋድሎ እውነትን እንይዛለን። ቅድም ይሁዳን ሳነብላችሁ ነበረ። እኔ ልጽፍ የፈለግኩት ሌላ ነገር ነበር አለ ይሁዳ በመልእክቱ። ግን ለቅዱሳን አንድ ጊዜ ፈጽሞ ማለት ተካቶ የተሰጠ ሃይማኖት አለን። አይጨመርበትም፣ አይቀነስለትም። እሱን እንድትጋደሉለት አልኩኝ። አንድ ቀን እኔ ተጋድሎ አልፈልግም በእውነት። አንዳንድ እዚህ ጓደኞች ያሉኝ ጦርነት እንደማልፈልግ የሚያውቁ በጣም እኔ ሰላማዊ ሰው ነኝ በእውነት። አዴሌ ወዳጅ አለ እሱ አንተ በጣም ታበዛዋለህ፣ ሰይጣኑንና እግዚአብሔሩንም ለማስታረቅ ሳትከጅል አይቀርም በእውነት ይለኛል አንዳንድ ቀን። አይሆንም፣ እንደሱ አይቻልም፣ አይታረቁም ሁለቱ። እና እኔ ሰላም የምፈልግ ሰው ነኝ። ተጋደሉ የሚል ሳይ ደነግጣለሁ። ግን ምርጫ የለም፣ ልንገራችሁ፣ ምርጫ የለም። አንድ ጊዜ ለቅዱሳን ተሰጠ፣ ለሱ ተጋደሉለት። ለምን? አንዳንዶች ሾልከው ገብተው ያጣምማሉ፣ የጌታን ማንነት ይክዳሉ፣ የእግዚአብሔርን ጸጋ ለርኩሰት መሸፈኛ ያረጉታል፣ እማይሆን ስብከት ይሰብካሉ፣ ትልልቅ ነገር ይናገራሉ፣ ባዶዎች ናቸው። እንደሱ ነው የሚለው። ደመና ብቻ፣ ዝናብ የሌለው ደመና፣ አድራሻ የሌለው ከዋክብት፣ የሚንከራተቱ ከዋክብት ናቸው። ገንዘብ የተጠሙ ናቸው። እንደ በለዓም ስለ ደሞዝ የሚሰብኩ ናቸው። እንደ ቆሬ በትዕቢት የተወጠሩ ናቸው። ሙሴን እንዳስቸገረው እንደ ቆሬ ሕዝቡን ይዞ ወደ ግብፅ ለመመለስ እንደፈለገው አድማ የሚወዱ ሰዎች ናቸው። እንደ ቃየል ነፍሰ ገዳዮች ናቸው። ፍቅር የለባቸውም። ግን ትልልቅ ቃል ነው የሚናገሩት። አረፋ ብቻ ናቸው። መጽሐፉ ነው የሚለው፣ እኔ አይደለሁም። ተጋደሉ ይላል። በተጋድሎ የሚጠበቅ ነው የእግዚአብሔር እውነት። እግዚአብሔር ይርዳን። ይሄ ማህበረሰብ የምን ማህበረሰብ ነው? እስቲ ንገሩ። የምን ማህበረሰብ? የእውነት ማህበረሰብ ነው። So we celebrate the truth of the word of God. ክብረ በዓላችን ይሄ እውነት ነው። ይሄ ማህበር የሚያስከብረው እውነት ነው። እግዚአብሔር ይመስገን። እስቲ እንጸልይና እንጨርስ። ሃሌሉያ። እግዚአብሔር ሆይ ለአንተ እውነት እንንበረከካለን። ጌታ ሆይ ለአንተ እውነት፣ ለአንተ ቅዱስ ስርዓት፣ ለአንተ የነጠረ እውነት ጌታ ሆይ እጅ እንሰጣለን። አቤቱ ተረት ስላልሰማን፣ ነገር ግን የእውነት ቃል ከሰማይ ወርዶ ስለሰማን፣ በአባቶቻችን በኩል በቅዱስ ቃልህ ስለተላለፈልን፣ በመንፈስህም ስለተገለጠልን፣ ስለዚህ እውነት እናከብርሃለን። አምላኬ ሆይ ለምንሃለው
ይሄ ሰራዊት እዚህ ያለ የእውነት ጠባቂ እንዲሆን እርዳው። የእውነት ባላደራ እንዲሆን እርዳው። እግዚአብሔር ይሄ ሰራዊት እውነትን በፍቅር እንዲይዝ እርዳው። ለእውነት እንዲጋደል እርዳው። አምላክ እግዚአብሔር ሆይ አንተ አምነህ ቤትህን የእውነት ማህደር ያረክ የእውነት ባላደራ ያረክ አምላክ ስምህ ይቀደስ። አቤቱ ምን ጠብቅበትን መንፈስ ስጠን በኢየሱስ ክርስቶስ አሜን።